ከሚችጋን እንዲሁም እዛ ያሉ ሰዎች አትሄጃትም ይያሏት ግን ያው ሄኒ አሸንፏት ነው የመጣችው እኛም ተሸንፈናል ያው እንግዲህ እንዴት አድርጎ እንግዲህ 700 ማይልስ ርቀት ላይ ያለን ሰው እንዴት አድርጎ አነጣጥሮ እንዳገኙ አይ ዶንት ኖ በጣም ርቀት ነው ይሄ እንግዲህ እና ይሄ ማለት ለኛም መልእክት ነው እኛም እንመጣለን ፓስተር እና እንመጣለን ስንመጣ ግን እህቶችን ብቻ ሳይሆን ወንድሞችንም መውሰድ ይኖርብናል ብዬ አስባለሁ ይሄ ይሆናል ወይ ወንዶች ይሄዳሉ ወይ ሲባል የቤተ ክርስቲያናችን አባቶች ከሆኑት ባለቤት አንዱ አይ እንኳን ከቤተ ክርስቲያን እኮ ሴት እኮ ከገነት ማውጣት ታቃለች ያ እናመጣለን ብሏል ስለዚህ እንመጣለን በጣም የተወደደች በእውነት በጣም የተወደደች በወጣቶች አገልግሎት በጣም ሁሉም ሰው የሚወዳትና የሚያከብራት እህታችን ናት ዳጊ ስለዚህ እሷ ብትመጣም ተከትሎ መጥተዋል አሉ በኋላ ታገኙዋቸዋላችሁ እግዚአብሔር ደግሞ ወደዚህ በሚትመጣበት ጊዜ ሄኒን የመሰለ ወንድም አውቀዋለሁ ከሷ ጋራ እሱም አንድ ላይ እንዲሆኑ ጌታ ስላረገ ይሄን በመሰለ ጉባኤም ላይ የእግዚአብሔርን ቃል እየተማረች እና እንድታገለግል እግዚአብሔር እድሉን ስለከፈተ የእግዚአብሔር ስም የተባረከ ይሁን ክብር ለእግዚአብሔር ይሁን እንግዲህ መጽሐፍ ቅዱስ እንደዚህ ይላል ለበጉ ሰርግ ራት የተጠሩ ብፁዓን ናቸው ብሏል አይ ዶንት ኖ ዛሬ ሰርግ ነው ብለን ነው የመጣነው ከርቀት ከተለያዩ ቦታዎች ሰዎች ወደዚህ የመጡት ሰርግ ነው ብለው የሄኒና የዳግማዊት ሰርግ ነው ግን በጣም ደስ ይላል ስናየው አበባው ሽቶ ምስጋናው ዝማሬው ከሌላው ጊዜ በጣም የተለየ ነው ግን ደግሞ አንድ ትልቅ ሰርግ አለ ሁላችንን የሚጠብቅ የበጉ ሰርግ ይባላል ለበጉ ሰርግ ራት የተጠሩ እነሱ ምንድናቸው ብፁዓን ናቸው ስለዚህ ለዛ ሰርግ እንድንበቃ እግዚአብሔር ይርዳል ይሄን ካልኩ በኋላ ፓስተር እንዳለው ወደ እግዚአብሔር ቃል ነው የምንሄደው የእግዚአብሔርን ቃል ዛሬ የማካፍላችሁ በተለይ ከናንተ የተለየ ነገር ኖሮ አይደለም እዚህ መሐከል በጣም በልምድም በእግዚአብሔር ቃል ዕውቀትም እንደገናም ደግሞ በትምህርትም በልዩ ልምድም እግዚአብሔር የባረካቸው ሰዎች አሉ በእነሱ ፊት ቆሜ እግዚአብሔርን ቃል ለማካፈል እድል ሳገኝ ራስን እንደተመረቀ ሰው በመቁጠር ነው በእውነት እግዚአብሔር የተባረከ ይሁን ስለዚህ ቁሙ አልላችሁም ቁጭ ብለን የእግዚአብሔርን ቃል የምንመለከትበትን የመጽሐፍ ቅዱስ ክፍል ከአዲስ ኪዳን አነብላችኋለሁ መጽሐፍ ቅዱሳችሁን ወደ ፊልጵስዩስ መልእክት ምዕራፍ 4 እንድትከፍቱ ፈልጋለሁ ከአዲስ ኪዳን የፊልጵስዩስ መልእክት ምዕራፍ 4 አነባለሁ ይሄንን በማነብበት ጊዜ እባካችሁ ከዚህ ከሰርግ ከምኑ እንውጣና አሁን ወደ አምልኮ ፓስተር ብሏል ሰርግ ራሱ ያምልኮ አንዱ አካል ነው ብለናል ስለዚህ ሰርጉ ያምልኮ አካል ነው ስጦታ ሰጥተናል አንዱ አካል ነው የእግዚአብሔር ቃል መስማት ደግሞ ያምልኮ አንዱ አካል እንዲሁም የእግዚአብሔር ቃል እንደምንመለከተው በአዲስ ኪዳን የእግዚአብሔር ቃል ይነበብ ነበር የእግዚአብሔርን ቃል ማንበብ የአምልኮ አንዱ ክፍል ነው ቆሞ ነው የሚያነቡት በብሉይ ኪዳን ደግሞ ከጧት እስከ ቀትር ድረስ ቆሞ ያነባሉ ስለዚህ ነው ብዙ ጊዜ በቤተ መቅደስ ውስጥ ወንበር የለም የሚባለው ሰዎች ቆሞ ነው የሚሰሙት ቆሞ ነው ክብር ለእግዚአብሔር ሰጥተው ይሰማሉ ያዳምጣሉ አይደለም እንዲሁም አይሰበክም በአዲስ ኪዳን አይሰብኩም እነን መጽሐፍ እነን መልእክት አንብቡላቸው ይነበረ ጳውሎስ አንብቡ ይነበባል ይሄ ስብከት የሚለው ትምህርት የሚለው በኋላ ነው ቤተክርስቲያን ከተመሰረተች በኋላ ነው እንጂ የመጣው በነበሩት ቤተክርስቲያን ሲመሰረት ይነበባል ሙሉን ማለት ነው ሙሉን ቆሮንቶስ መጽሐፍ ሙሉን የቆላሲስ መጽሐፍ ሙሉን ይነበባል ንባብ ነው ስለዚህ ወደ እግዚአብሔር ቤት በመጣን ጊዜ ምናነበው በእጃችን ሊኖር ያስፈልጋል ማለት ነው ስለዚህ መጽሐፍ ቅዱስ በእጃችሁ ያዛችሁ የእግዚአብሔር ሰዎች እንደ ታብሌትም ካለ እሱን ከፍተን የፊልጵስዩስ መልእክት ምዕራፍ 4 አነባለሁ አጭር ጊዜ ነው የምናሳልፈው ከቁጥር 1 እስከ 9 ድረስ ያለው ክፍል ነው የዛሬ
የመልእክታችን ርዕስ ማነው ክፍል እንደዚህ ነው የሚለው። ስለዚህ የሚወዳችሁና የሚናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞቼ ሆይ እንዲሁም በጌታ ቁሙ ወዳጆች ሆይ በአንድ ሐሳብ በጌታ እንዲስማሙ ኤዎድያንን እመክራለሁ፣ ሲንጠኬንን እመክራለሁ። አንተም ደግሞ በስራዬ አብሬህ የተጠመድ እውነተኛ ሆይ እንድታግዛቸው እለምናለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀለመንጦስና ደግሞ ከኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከኔ ጋር አብረው ተጋድለዋልና ሁል ጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገሪነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በቀረውስ ወንድሞች ሆይ እውነተኛ የሆነው ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነው ነገር ሁሉ፣ ንጹህ የሆነው ነገር ሁሉ፣ ፍቅር ያለበት ነገር ሁሉ፣ መልካም ወሬ ያለበት ነገር ሁሉ፣ በጎነትም ቢሆን ምስጋናም ቢሆን እነዚህን አስቡ። ከኔ የተማራችሁትና የተቀበላችሁትን የሰማችሁትም ያያችሁትንም እነዚህን አድርጉ። የሰላም አምላክ ከእናንተ ጋር ይሆናል። አሜን አሜን ነው ያልኩት። እሺ ራሶቻችን ዝቅ አድርገን አጭር ጸሎት እናድርግ። እግዚአብሔር ሆይ በዚህ ጊዜ ታስፈልገናለህ። አንተን ለሚጠሩ ተስፋ ለሚያደርጉ አንተ ባለጸጋ ነህ። እግዚአብሔር ሆይ መሆንን መኖርን የኖርነው እዚህ የደረስነው ባንተ ነው። ስለማይነገር ስጦታ ስምህ የተባረከ ይሁን። እግዚአብሔር አምላካችን ሆይ አባ አባት ብሎ የምንጮህበት የልጅነትን መንፈስ ስለሰጠህን፣ ስማችን በሕይወት መዝገብ ስለተጻፈ፣ ያንተ ልጆች ተብለን እንድንጠራ በእኛ ስላላፈርክብን፣ ከተማንም ስላዘጋጀህልን እግዚአብሔር ሆይ እናመሰግናለን። ዛሬ ደግሞ ስለ ወንድማችን ስለ ዳጊ፣ ስለ እህታችን ስለ ዳጊ፣ ስለ ወንድማችን ስለ ሄኖክ ተመስገን። እግዚአብሔር ሆይ የወንድ ሙሽራ ድምፅ፣ የሴት ሙሽራ ድምፅ በምድር የምትሰጥ አንተ ነህ። እግዚአብሔር አምላካችን ሆይ የሰዎችን ቤት የምትሰራ አንተ ነህ። ጌታ ሆይ እንለምናለን የወንድምንና የእህትን ቤት እንድትሰራ። እግዚአብሔር አምላካችን ሆይ ይህንን ስፍራ ደግሞ በወንዶች ሙሽራዎች በሴቶች ሙሽራዎች ድምፅ እንድትባርክ ጌታ ሆይ ስፍራውን የብዙዎች መቀደሻ፣ መፈወሻ፣ መታደሻ እንድታደርገው ክብርህ እንዲገለጥ በዚህ ሕዝብ ላይ ያንተ መጎናጸፊያ እንዲዘረጋ እግዚአብሔር ሆይ የሁላችንንም ሕይወት የፊታችንን ሩጫ እንድትረከብ እንድትቀበል እለምናለሁ። ቅዱስ ቃልህን በምንናገርበት ጊዜ በምንሰማበት ጊዜ መንፈስ ቅዱስ የቃልን ፍቺ እንድታበራ በጌታ በኢየሱስ ክርስቶስ ስም እለምናለሁ። ጊዜውን አንተ ተረከብ። በነገር ሁሉ ክበር ጌታ ሆይ ስለሰማን ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። አንድ አሳ አጥማጅ በትልቅ ጀልባ ተቀምጦ አሳውን ያጠመደ ወደ ባህር ውስጥ ወደ ባህሩ ጠጋ ያለ መሃል ሲደርስ ያልተጠበቀ አውሎ ነፋስ ተነሳ። በጣም ኃይለኛ የሚመነቃቅር አይነት አውሎ ነፋስ ተነሳና ሲያንገላታው በሌላ መርከብ ላይ ያሉ ሰዎች አይተውት ያንን ሰው ለማዳን ብለው መጡ። ላይፍ ሴቨሮችም ስለነበሩ ሲመጡ ተረጋግቷል፣ ይስቃል፣ ቁጭ ብሏል እንትኑን ይዞ እና ተደነቁ። ምንድነው ይሄ ሰውዬ እንደዚህ እንዲረጋጋማ ያደረገው? በአእምሮ ላይ በልቡ ላይ በፊቱ ላይ አንዳች ድንጋጤ አይታይበትም፣ ምን ሆኖ ነው ብለው ጠየቁት። ቀርቦ ምን ሆነ ነው እንደዚህ ተረጋግተሃል አሉት። ስሉት ማዕበሉ ተነስቶ ነበር አለ፣ ወጀቡም ተነስቶ ነበር፣ ነገር ግን በልቤ ሰላም አለ። በልቤ ሰላም አለ። የተቀመጥኩበት ጀልባ ጠንካራ ነው፣ ማዕበሉም ደግሞ ያልፋል አለ፣ ወጀቡም ያልፋል። ከዚህ የተነሳ እርግጥ ነው የሚያወነባብድ ነው ነገሩ፣ ግን
እኔ በውስጤ ሰላም ይሰማኛል። ይሄ ሰው ምን አይነት ሰው ነው ብለው ሲጠይቁት ለካ እሱ በጌታ የጸና ሰው ነው። ለምንድነው በማዕበሉ ወጀቡ ከዚያም ከዚህም እኮ ህይወት የሚያጠፋ ነገር እኮ ነው ጀልባዋ እንደዚህ ስትመነቃቀር እሱ ደስታ የተሰማው ለምንድነው ሰላም የተሰማው ቢባል የት እንደሚሄድ ያውቃል። እንደገና ደግሞ ከመሄዱም በፊት ማዕበሉ ጸጥ ይላል። ዛሬ ይህንን በሚመለከት እናገራለን። በህይወታችን በቤታችን በትዳራችንና በምድራችን አንዳንድ ጊዜ ሰላማችንን ሊወስዱ የሚችሉ የሚያንገላቱ ነገሮች ሊገጥሙን ይችላሉ። በምድርም ላይ በአገርም ላይ በምንም ላይ ትልቁ አስፈላጊ ነገር ምንድነው ተብሎ ቢጠየቅ ከእግዚአብሔር ዘንድ የሆነ ሰላም ብለው እስቲ ሰላም በሉ። እስቲ እንደገና በሉ። ሰላም ለመስማት ይመቻል፣ በጣም ለመናገርም ይመቻል። ሰዎች የሚመኙት ሰላም የሚለው ሰላም ዓለም ትሰጣለች ይላል መጽሐፍ ቅዱስ። ጌታ ኢየሱስ ሲናገር እኔ የሚሰጣችሁ ሰላም ዓለም የሚሰጠው አይነት አይደለም ይላል። እኔ ሰላምን እሰጣችኋለሁ። የሚሰጠው ሰላም ግን ዓለም የሚሰጠው ሰላም አይደለም። ጠመንጃ ተኩሶ ድንጋይ የሚወረውረውን ህዝብ ጸጥ ካረጉ በኋላ አሁን ሰላም ሆኗል። እንደሱን አይነቱን አይደለም እኔ የሚሰጣችሁ አይደለም። ብሎ ሰላማዊ ሰልፍ ሰዎች ቢወጡ አስለቃሽ ጭስ ተኩሶ ጸጥ ካረጉ በኋላ አሁን ሰላም ነው። ሰላም እኮ አይደለም። ሰዎቹ ፈርቶ ነው ዝም ያሉት። ጉልበት እስኪገነቡ ድረስ ነው ዝም ያሉት። ጌታ ኢየሱስ ክርስቶስ የሚሰጠው ሰላም ግን የተለየ ነው። አሜን ነው። እኔ ይሄ ሰላም ይብዛላችሁ ይላል። ይህንን ሰላም እዚህ መጽሐፍ በዚህ ባነበብነው ክፍል ውስጥ እናገኛለን። ምን ይላል? ምዕራፍ 4 ቁጥር 7 ላይ እንደዚህ ይላል፣ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ልባችሁንና ሐሳባችሁን ምን ያደርጋል? ይጠብቃል ይላል። የእግዚአብሔር ሰላም ምን አይነት ሰላም ነው ሲባል አእምሮን ሁሉ የሚያልፍ transpasses all understandings ይላል እንግሊዘኛ የሚናገሩ ሰዎች ይላሉ። አእምሮን፣ ሐሳብን፣ ግምትን ሁሉ ልቆ የሚያልፍ ሁለንተናን የሚያልፍ የእግዚአብሔር ሰላም። የእግዚአብሔር ሰላም እንደሌላው ሰላም አይደለም፣ የተለየ ሰላም። እንዲህ ነው የሚለው ይሄ የእግዚአብሔር ሰላም አእምሮን ያልፋል ይልና አእምሮን ማለፍ ብቻ አይደለም ልባችሁንም ሐሳባችሁንም ይጠብቃል። ሃሌሉያ አሜን ማለት ስትፈልጉ እናንተ በሉ። እኔ አልችልም። አጠገባችሁ ያለው ሰው እንዲበሉ የሚለው እኔ አልችልም፣ በጣም ያስቸግረኛል። እንዲሁም በአንዳንድ ወቅት ማስታወሻ ደብተሬ ላይ እዚህ ጋር አሜን በሉ ይላለሁ፣ እዚህ ጋር ሃሌሉያ በሉ ይላለሁ ብዬ ጽፌ ሰብከ ጨርሼ ሲወርድ ለካ አላልኩም፣ አልጠየኳቸውም። እናንተ አሜን በሉ ደስ ባላችሁ ሰዓት። ዋናው ግን ዝም ብትሉም ስሙኝ ልላችሁ ፈልጋለሁ። የእግዚአብሔር ሰላም አንደኛ አእምሮን ያልፋል። ይሄ አእምሮ የሚለው አንደርስታንዲንግ ነው የሚለው ሰዎች መርምሮ ሊደርሱት ከሚችሉት በላይ ነው የእግዚአብሔር ሰላም። ይሄ ሰላም ሐሳብን ልብን ጋርድ ያደርጋል። ልክ ከተማ በወታደር እንደሚጠበቅ የእግዚአብሔር ሰላም የሰዎችን ሐሳብ የሰዎችን ልብ ጋርድ ያደርጋል፣ ይጠብቃል ማለት ነው። ይሄ ሰላም እንዲኖራችሁ ፈልጋለሁ ይላል። ወደ ታች ቁጥር 9 ጋር ደግሞ ስትመለከቱ ከኔ የተማራችሁትንና የተቀበላችሁትን የሰማችሁትን ያያችሁትን እነዚህን አድርጉ ካለ በኋላ የሰላም አምላክ ከእናንተ ጋር ይሆናል ይላል። እዚህ እኔም ላውጅ የሰላም አምላክ ከእናንተ ጋር ይሆናል። የዛሬ ሙሽሮች የሰላም አምላክ ከእናንተ ጋር ይሆናል። ጌታን የምትወዱ ጌታን የምታመልኩ የሰላም አምላክ እግዚአብሔር ስሙ ማን ነው? የሰላም አምላክ። የሰላም አምላክ ሰይጣንን ከእግራችሁ ጫማ በታች ፈጥኖ ይቀጥቅጥ። ጌታ ይቀጥቅጥላችሁ። እባካችሁ ቀጥቅጭ ያለው አትበሉ፣ ቀጠቀጥኩት አትበሉ። እግዚአብሔር ይቀጥቅጥላችሁ። አሜን።
እንዴት ነው ይህንን ሰላም ልናገኝ የሚችለው የሚለው ሐዋርያው ጳውሎስ ለፊልጵስዩስ ሰዎች ከተናገረው ነገር አንዳንዱን ቶሎ ብዬ ልናገር። በዚህ ክፍል ላይ አራት የሆኑ ነጥቦችን አነሳላችኋለሁ። የእግዚአብሔር ሰላም አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም፣ ሁለንተናን የሚያልፍ የእግዚአብሔር ሰላም፣ ልብንና ሐሳብን የሚጠብቅ ጋርድ ሆኖ የሚጠብቅ የእግዚአብሔር ሰላም የኔና የቤተ እንዲሆን የኔና የናንተ እንዲሆን የቤተ ክርስቲያን እንዲሆን የአማኞች ሁሉ እንዲሆን እንዴት ነው? በምን መንገድ ነው ይሄ ሊሆን የሚችለው? ጳውሎስ የቆሮንቶስ የፊልጵስዩስ ቤተክርስቲያንን ሰዎች እንዲህ ይላቸዋል። ስለዚህ ወንድሞች ሆይ ምናፍቃችሁ ደስታዬ አክሊል የምትሆኑ በጌታ ወንድሞቼ ይላቸዋል። የፊልጵስዩስ መጽሐፍ በምንመለከትበት ጊዜ በሁለት ነገር በጣም የተዋበ ነው፣ የበለጸገ ነው። አንደኛ ወንድሞች፣ አማኞች ወንድሞች ናቸው። እናንተ ወንድሞች ናችሁ፣ ከአንድ ሆድ የወጣችሁ እንደማለት ነው። ወንድሞቼ፣ ምናፍቃችሁ፣ ወዳጆቼ። በቃ መጽሐፉን ስትመለከቱ ከመጀመሪያው ጀምሮ ወዳጆቼ፣ ወንድሞቼ ይላል። ሌላው ደግሞ ደስታ፣ በጌታ ደስ ይበላችሁ፣ ደስ ብሎኛል። መጽሐፉ የደስታ መጽሐፍ እንዲሁም እንደሚባል ማለት ነው። ስለዚህ እዚህ ጋር ምን ይላል? ወንድሞቼ፣ የምወዳችሁ ምናፍቃችሁ የደስታዬና የአክሊሌ የምትሆኑ ወንድሞቼ ሆይ እንዲሁም በጌታ ቁሙ ይላል። በጌታ ቁሙ። ሰላም ትፈልጋላችሁ? የእግዚአብሔር ሰላም እንድታገኙ መንገዱ በጌታ መጽናት ነው። አሜን ነው። በጌታ ጽኑ፣ በሌላ ሳይሆን በጌታ። ጌታ ነው የሚያጸናው፣ ጌታ ነው የሚያሻግረው፣ ጌታ ነው ሰላም የሚሰጠው፣ ጌታ ነው የተናወጠውን የሚያረጋጋው። ምድር ብትነዋወጥ፣ ተራሮች ወደ ባህር ቢወሰዱ የእግዚአብሔር ወንዝ የእግዚአብሔርን ከተማ ደስ ያሰኛል እንደተባለው ምድር ብትነዋወጥ፣ ከፍታው ዝቅ ቢል፣ ዝቅታው ከፍ ቢል፣ ሻዳው ምናምን ቢሆን፣ እንጀራ አታገኝም ቢባል፣ ሰዎች ቢያስፈራሩ፣ ግን በጌታ ቁሙ፣ በጌታ ጽኑ፣ ጸንታችሁ ቁሙ ይላል የጌታ ቃል። ለምንድን ነው ይሄንን ጳውሎስ የሚለው? በጌታ እንዳይቆሙና እንዳይጸኑ የሚያደርጉ የተለያዩ ችግሮች በእነሱ ዙሪያ ስለነበሩ ነው። ለምሳሌ አንዳንዱን ልጥቀስላችሁ። አንዳንዱ እስራት ነው፣ ፈተና፣ ስደት፣ በአማኞች ላይ የተነሳው ስደት ማለት ነው። ራሱ ጳውሎስ እኮ ይህን መጽሐፍ ሲጽፍ እስር ቤት ውስጥ ነው ታስሮ ማለት ነው። እጁና እግሩ በሰንሰለት ታስሮ ማለት ነው። እንዲሁም እንደዚህ ይላል እሱ ሲናገር፣ ቤተክርስቲያኒቱ ራሷ ስትመሰረት አንደኛ የሐዋርያ ሥራ ምዕራፍ 16 ስትመለከቱ ስትመሰረት ራሱ በስደት ነው የተመሰረተው። አይደለም እንዴ? ከኔ ጋር ናችሁ? ከኔ ጋር ሆኑ ባካችሁ። በአንዴ ሽፌ የሚነግረኝ ነገር ነበርና አንድ ሰባኪ ይሰብካል። እንደኔ አይነቱ ሰባኪ እየሰበከ እያለ ሰዎች ወደ ቤት ሲሄዱ ያያል። ወደ ሐሳቡ ለመመለስ ይሞክራል። አሁንም ይሄዱበታል። ለመመለስ ይሞክራል፣ ይሄዱበታል፣ ይሞክራል። በኋላ ምን ይላቸዋል? እሺ አለና እስቲ እኔ መንግስተ ሰማይ እገባለሁ የምትሉ እጃችሁን አውጡ ይላቸዋል። ሲል ሁሉም እጃቸውን አወጡ። እሺ እናንተ ያውርዱ አለና እስቲ እኔ ደግሞ እጠራጠራለሁ ወደ ገሃነም ሳልሄድ አልቀርም የምትሉ ደግሞ ተነስታችሁ ቁሙ አለ። ሲል ወደ ቤቱ ጭልጥ ብሎ የሄደ በሐሳቡ ወደ ቤቱ ሄዶ እዚህ ስጋው ነው ያለው። ሐሳቡ በሙሉ ወደ ቤት የሄደ አንድ ወጣት ተነስታችሁ ቁሙ በሚለው ላይ መጣና ቆመ። ሲቆም ፓስተሩም ደነገጠ፣ ሰው ሁሉ ደነገጡ። ከዛ ግራ አየ፣ ቀኝ አየ። ከዛ ፓስተሩን እንዲህ አለ፣ ፓስተር ነገሩ ምን እንደሆነ እኔ አላወኩም፣ የቆምነው ግን እኔና አንተ ብቻ ነን አለው ፓስተር። እጠይቃችኋለሁ፣ ጥያቄ ሲጠይቃችሁ ያልሆነ ነገር እንዳትመልሱ ብዬ ነው እኔ የምነግራችሁ። ጳውሎስ በእስር ቤት ውስጥ ሆኖ ነው ደስ ይበላችሁ የሚለው። ጳውሎስ እግርና እጁ ታስሮ በእስር ቤት ሆኖ እግሩና እጁ ከግንድ ጋር ተጠርቆ ሳለ ነው የምስጋና መዝሙር ሲዘምር የቤቱ ማዕዘን ተናውጦ
የፊልጵስዩስ እስር ቤት ዘበኛ መጥቶ እንደው በቃ እስረኞቹ ያመለጡት መስሎት ምን ማድረግ ይገባኛል ብሎ ሲል ነው በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ ተብሎ ያኔ የተሰበከው ወንጌል ነው ፊልጵስዩስ ቤተክርስቲያን የሚባለው። ስትመሰረት በመከራ የተመሰረተች ቤተክርስቲያን ናት። ከዛ በኋላ በአማኞች ላይ መከራ ይደርስባቸው ነበር። ስለዚህ እንደዚህ ይላል እናንተ በርቱ፣ ጽኑ፣ በጌታ በርቱ። ምክንያቱም ይላል ምዕራፍ 1 ላይ በጌታ በኢየሱስ እንድታምኑ ብቻ ሳይሆን መከራንም እንድትቀበሉ ይላል። ለአሁኑ ክርስቲያኖች አይመችም። ጳውሎስ ብዙ ጊዜ የሚናገረው ነገር እኛ በረከትን ልንወርስ ነው የተጠራ ነው ለሚለው ህዝብ መከራንም ልትቀበል ተጠርተሃል ይላል። መከራ ነበር። በዚህ መከራ ውስጥ ለሚያልፉ ሰዎች እየተናገረ ያለው ነገር አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ለእናንተ ይሁን ዘንድ የሰላም ምንጭ ሆኖ የሰላም አምላክ ሆኖ በጌታ በኢየሱስ ጸንታችሁ ቁሙ። ህመም ነበር። ለምሳሌ የአፍሮዲጡ ህመም፣ ከዚያም በላይ የስደት፣ ከዚያም በላይ የጣዖት አምልኮ አለ፣ የስህተት አስተማሪዎች ነበሩ። ይሄ ሁሉ ሰዎች በእምነታቸው ጸንቶ እንዳይቆሙ እምነታቸውን የሚጋፈጥ ነገር ነበር፣ ጽናታቸውን የሚጋፈጥ ነገር ነበር። ስለዚህ ይህ የእግዚአብሔር ሰላም አእምሮን ሁሉ የሚያልፍ የእናንተ እንዲሆን በጌታ ጽኑ፣ በጌታ ቁሙ፣ በሌላው አትቁሙ፣ በሌላው አትመኩ፣ ሌላን ተስፋ አታድርጉ። እግዚአብሔር ነው የእናንተ የሰላም ምንጭ። ሃሌሉያ። እንዲሁም ብሉይ ኪዳን ላይ የሚነገረውን ይናገር ነበር። ሰዎች ወደ የመንገዳቸው ይሄዱ ነበር፣ ወደ እርሻቸው ይሄዱ ነበር። በገንዘባቸው፣ በሀብታቸው፣ በትምህርታቸው፣ በማንነታቸው ይታመኑ ነበር። ስለዚህ ጌታ እንደዚህ ይላቸው ነበር፣ እኔን የሕይወት ውሃ ምንጭ የሆንኩትን ትታችሁ ለራሳችሁ ውሃ ሊይዙ የማይችሉ የተቀደዱ ጉድጓዶችን ቆፈራችሁ ይላል። እኔን ትታችሁ ማለት ነው። እኔ ለእናንተ እርካታችሁ ሆኜ ሳለሁ፣ እኔ ለእናንተ የሕይወት ውሃ ምንጭ ሆኜ ሳለሁ፣ እኔን የሕይወት ውሃ ምንጭ የረሳችሁ ለራሳችሁ የተቀደዱ ጉድጓዶችን ትቆፍራላችሁ። ሙሽራ ዝርግፍ ጌጧን፣ ቆንጆ ደግሞ ጌጧን አትረሳም ለምን ጊዜም። ነገር ግን እናንተ እኔ ለማይረሳ ወራት እረስታችኋል። ቆንጆች ሁልጊዜ ጌጣቸውን አይረሱም፣ ልብሳቸውን አይረሱም፣ እንትናቸውን ቀለበታቸውን አይረሱም፣ አምባራቸውን አይረሱም። ነገር ግን ሙሽራት ዝርግፍ ጌጧን አሁን እህታችን ለብሳ የመጣችውን አይነት ማለት እኮ ለዛሬ ማታ ብቻ ነው አይደለም፣ ዛሬ ብቻ ነው። አሁን ከዚህ በኋላ ከዚህ ሙሽሪት ስትመጣ ቆመን ነው ያጨበጨብነው። ትንሽ አድሎ ተደርጓል፣ ፓስተር አድሎ ተደርጓል። ወንድማችን ሲመጣ በባዶ ካርፔት ነበር የመጣው። እሷ ስትመጣ ግን እንደዚሁ በዛው መጣች። ሁላችንም ተነስተን አጨብጭበናል፣ ዘምረናል፣ እልል ብለናል። እሷን ለማየት ብዙ እኔ ራሴ በጣም ረጅም ነኝ፣ ግን ቀና ብዬ ሁሉ አይቻታለሁ፣ እንደዚህ አድርጊያታለሁ። ለምን ይሄን የለበሰችው ልብስ ምክንያት ማለት ነው። በሚቀጥለው ሳምንት እቺን ልብስ ለብሰሽ እዚህ ቤተክርስቲያን ብትመጪ አይጨበጨብልሽም። ኖ ወይ ታክሲ ውስጥ አያስገቡሽም። ዛሬ መኪና ቀርቦልሻል፣ ታክሲ አያስገቡሽም። ለምን? ለዛሬ ብቻ ነው፣ ራት እስኪበላ ድረስ ብቻ ነው። ጌታ ግን የዘላለም ዝርግፍ ጌጥ፣ ሃሌሉያ። እግዚአብሔር የዘላለም ዝርግፍ ጌጥ፣ የማይወልቅ ዝርግፍ ጌጥ፣ ጓዳችን ያለ አደባባያችን ያለ ጌጣችን እርሱ ነው። በእርሱ ቁሙ፣ ሁሉን ትታችሁ በእርሱ ቁሙ፣ ያዋጣችኋል። ሁሉን ትታችሁ ብትከተሉ ያዋጣችኋል። በጌታ ቁሙ ይላል ጳውሎስ። በጌታ ቁሙ። እንዳትቆሙ የሚከለክላችሁ ነገር አለ። እንዳንቆም የሚከለክል ስደት፣ እንዳንቆም የሚከለክል ህመም፣ እንዳንቆም የሚከለክል ፈተና ተጋፍጦት በህይወታችሁ እየገጠሙ ያላችሁ ሰዎች ብትኖሩ አይዟችሁ፣ ጌታ የሰላም አምላክ ነው። በጌታ ጸንታችሁ ቁሙ ይላል ጳውሎስ። ወደ ሌላው ነጥብ እንሂድ። በጌታ ጸንታችሁ ቁሙ ብቻ ሳይሆን በአንድ ሐሳብ ተስማሙ። የእግዚአብሔር ሰላም የእናንተ እንዲሆን
በአንድ ሐሳብ ተስማሙ። እንደዚህ ነው የምለው እግዚአብሔር ቃል ቁጥር 2 በአንድ ሐሳብ ተስማሙ። ኤውያንና ስንጥከን እመክራለሁ፣ አንተም ደግሞ በእስራኤል አብሬ የተጠመድ እውነተኛ ወይ እንድታግዛቸው እለምናለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀለመንጦስና ከኔ ጋር አብሮ ከሰሩት ከሌሎች ጋር ወንጌልን ከኔ ጋር አብሮ ተጋድለዋልና ይላሉ። ሁለት እህቶች በቤተ ክርስቲያን ውስጥ ጦርነት ውስጥ ናቸው፣ ይፋለማሉ። እነዚህ ማን ናቸው? ስንጥኬና ኦዲያን ናቸው። እነዚህ ስንጥኬና ኦዲያን በጣም የሚገርመው ነገር ለወንጌል ተጋድለዋል ይላል። ለወንጌል ከማን ጋር? ከጳውሎስ ጋር ከቀለመንጦስ ጋር ስሞቻቸው በሕይወት መዝገብ ከተጻፈ ሰዎች ጋር ለጌታ ወንጌል የተጋደሉ ናቸው። ግን ሁለቱ አሁን ምን ሆነዋል? ተፋልመዋል። ችግር ነው፣ ፈተና ነው። መስማማት አቅቷቸዋል። በአንድ ሐሳብ መስማማት አቅቷቸው እየተፋለሙ ናቸው። ይህ ብቻ አይደለም። ምዕራፍ 2ን ስትመለከቱ በአማኞች ሁሉ መካከል ደግሞ የልብ አንድነት አልነበረም። ስለዚህ ደስታዬን ለመፈጸም በአንድ ሐሳብ ተስማሙ ይላል። በአንድ ሐሳብ ስትስማሙ የእግዚአብሔር ሰላም ሁለንተናችሁን ያልፋል። በቤተ ክርስቲያን ውስጥ የሚያገለግሉ ሰዎች በአንድ ሐሳብ ሲስማሙ፣ በትዳር ውስጥ ሰዎች በአንድ ሐሳብ ሲስማሙ፣ በአገር ሰዎች በአንድ ሐሳብ ቢስማሙ፣ አንዱ አንዱን ቢቀበል ማለት ነው። ይህንን ብታደርጉ የእግዚአብሔር ሰላም ሁለንተናችሁን ያልፋል ይላል። የአንድነት ምንጭ ነው እግዚአብሔር። አንድነትን ይፈልጋል እግዚአብሔር። በቦታ መሰብሰባችን አይደለም እግዚአብሔር የሚፈልገው፣ በልባችን አንድ እንድንሆን እግዚአብሔር ይፈልጋል። በቦታ መሰብሰቡን ይቃውማል ማለት አይደለም። ስነ መለኮቱ ራሱ ይናገራል። 2 ወይም 3 በስሜ በምትሰበሰቡበት በዚያ በመካከላችሁ ይሆናለሁ ብሏል ጌታ። አሁን በእኛ መካከል ጌታ አለ ማለት ነው። ተሰብስበናልና እዚህ በእኛ መካከል ጌታ አለ ማለት ነው። ስለዚህ እዚህ ጋር ምን ይላል መሰላችሁ? እነዚህ ሁለት እህቶቻችን ለመግባባት ያቅታቸዋል። ስለዚህ አንተ ብርቱ ሆይ ይላል። ስሙኝ፣ አንተ ብርቱ ሆይ ሂድና እርዳቸው፣ አግዛቸው። ምን እንዲሆኑ? እንዲስማሙ። ዛሬ ሰዎች እንዲስማሙ የሚፈልጉ ሳይሆን እንዲራራቁ የሚፈልጉ ብዙ አሉ። ግን እንደዚህ ይላል፣ አንተ ብርቱ የሆንከው ሰው ሄደ እነዚህን ሁለቱን አግዛቸው፣ እርዳቸው። አካሌ ነሽ አካሌ ነህ እንዲባባሉ እንዲቀባበሉ አድርጋቸው። ያን በምታደርጉበት ጊዜ የጌታ ሰላም አይምሯችሁን ያልፋል። ዛሬ እንዴት ናችሁ? ቤተክርስቲያናት እንዴት ናት? ወገኖች እንዴት ናቸው? ባልና ሚስት እንዴት ነው ብለው ቢጠየቅ ሁሉም ሰው ቤቱን ያውቃል። ሁሉም ሰው ሰፈሩን ያውቃል። ሁላችን አሁን እዚህ ሁላችንም ልክ ነን፣ ሰላም ነው፣ ኑሮ እንዴት ነው ስንላቸው ሰዎች ሰላም ነን ይላሉ። ሰላም ነው፣ ግን እንዲህ እናድርገው፣ በአንድ ሐሳብ ምን አድርጉ? ተስማሙ። የሰርግ ቀን ስለሆነ ወደፊት ልሂድ። የመጀመሪያው በጌታ ጽኑ። ያን የምታደርጉ ከሆነ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ሁለንታችሁን ይጠብቃል። ሁለተኛ በአንድ ሐሳብ ተስማሙ። ያን የምታደርጉ ከሆነ የእግዚአብሔር ሰላም በገንዘብ የማታገኙት በብር በወርቅ የማታገኙት የእግዚአብሔር ሰላም ሁለንተናችሁን ይቀድሰዋል። ሶስተኛው ደግሞ በጌታ ደስ ይበላችሁ፣ በአንዳች አትጨነቁ። ሰርከምስታንሶች አሉ፣ በጣም ሁኔታዎች አሉ። በዚያ ሁሉ ውስጥ በጌታ ምን ሁኑ? ደስ ይበላችሁ። እስቲ በሉ እንደገና በሉ፣ በጌታ ደስ ይበላችሁ። በሌላ አላልኩም እኔ፣ በጌታ በኢየሱስ ደስ ይበላችሁ። እንደነገርኳችሁ ጳውሎስ በእስር ቤት ሆኖ በማያስደስት ሁኔታ ውስጥ ሆኖ በጌታ ደስ ይበላችሁ። ደስ ይላል ጌታ፣ ስራው ደስ ይላል፣ ቃሉ ደስ ይላል፣ ስሙ ደስ ይላል። ደስ ይለኛል ስሙ ሲጠራ፣ ደስ ይለኛል ቤቱ ሲገባ፣ ደስ ይለኛል ስለ ስሙ መከራ ቢቀበል። በጌታ ደስ ይበላችሁ። ይዘምሩ ነበር እግሬና እጃቸው ታስሮ ማለት ነው። እኔ የደርግ ዘመኑን ትንሽ አይቻለሁ እና
ቤተ ክርስቲያን አልነበረችም። ግን ሰዎች በየቤቱ ይጸልዩ ነበር። ሰዎች ይጸልያሉ። ሲጸልዩ ፈተና መከራ ምናምን የሚባል ነገር አያስቡ። ባንተ ደስ ይለናል ይላሉ። በጌታ ደስ ይለናል። እግዚአብሔር ብር ባይኖር ብራችን ነው፣ ወርቅ ባይኖር ወርቃችን ነው፣ ቤት ባይኖር ቤታችን ነው፣ የዘላለም ዓለም መኖሪያ ቤታችን ነው። በዚህ ጌታ ደስ ይለናል። በእርሱ ሆነን ያጣነው ነገር የለም። በሱ ሆነን ተዋርደን አናቅም። በሱ ሆነን ልባችን ተሰብሮ አይቀርም። በጌታ ደስ ይለናል ይሉ ነበር። መዘመራንም ሲዘምሩ በጌታ ደስ ይለናል፣ እየተሰደቡ በጌታ ደስ ይለናል። እኔም ትንሽ ቀምሽ ያለው ከዛ ውስጥ እንደ ፕሮፌሰር ባደገኝ ያህል ባይሆንም እኔ ዛሬ በፕሮፌሰር ባደግ ፊት የእግዚአብሔር ቃል ሳካፍል ደስ ይምለኝን አንድ ነገር ልንገራችሁ። በ1971 አካባቢ 71 አካባቢ ይመስለኛል ልጆች ነን። አዮማ የሚባል ነገር አለ። እስር ቤት ገብተን ማን ተሳስረ አናቅም እንጃ ብቻ ታስረናል። በዚያን ጊዜ ምን የሚል ነበረ? ከሁሉ በላይ አብዮቱ የሚል መጥቶ ነበር። ከዛ በፊት ግን ጴንጤ ይውደም ያፓ ይውደም ሲሉ እኛም አብረን ይውደም አለን። እናውቀው ነገር አለበት እና ጴንጤ ይውደም ሲሉ ይውደም አለ እና በኋላ አንድ በሰል ያለ ሰው ግን ምን እንደሆነ ታውቃላችሁ አሉ። ምንድነው? እኛን እኮ ነው ይውደም እያሉ ያሉት። እና እኛ ወደ እስር ቤት ገብተን ልጆች ነን ገብተን ሰዎች እየመጡ ይናገራሉ። ባሌ ውስጥም ወገኖች ታስረዋል፣ ሲዳማም ውስጥ ሰዎች ታስረዋል፣ አንድ ጻድቁ አብዶ የሚባልም ታስረዋል ይባላል፣ ደግሞ ተስፋዬ ጋብዞ የሚባልም ታስረዋል ይባላል፣ ባደግ በቀለ የሚባልም ታስረዋል ይባላል። ማን እንደሆኑ አናቅም። እግዚአብሔር ሆይ ተመስገን ያልን ቤተ ክርስቲያን ተከፍታ ደርግ ወድቆ በደብረ ዘይት አንግሊካን ቸርች ከነ ፓስተር ቶሎሳ ጋር መጥቶ እሱ ሲያስተምር ሰማው። ከዛ ደስ አለኝ። ልጨብጠልኩት ፓስተር ባደገኝ ልጨብጥ ፓስተር ባደገኝ ዮሴሎስ እንደዚህ ብሎ አያቅማ እሱ እኔ ያለሁበት ተናደርኩ። ዞሬ መጥቼ ልጨብጠው ሄድኩኝ። በኋላም እሱ አላወቀም። እኔ ያልነገርኩትማ እኔ አርገት በዚያን ጊዜ ደስታችን ኮንፈረንስ አዘጋጅተን አልነበረም። የአባቶቻችን ደስታ ነገሮች ተቆጥሮ ገንዘብ ተቆጥሮ ሙሽሮች ከነ ሰባኪው ጋር እስር ቤት የገቡበት ቀን አስታውሳለሁ። ግን ምን ይሆን ነበር? በጌታ ደስ ይለናል ወገኖቼ። በጌታ ደስ ሌላም መለኪያ የለም፣ ሌላም መስፈርት የለም። ደስታችን ምንጩ ጌታ ነው። አሁንም በጌታ የሚደሰቱ በደስታቸው ይቀጥላሉ። በፖለቲካቸው የተደሰቱ፣ በዘራቸው የተደሰቱ፣ በወገናቸው የተደሰቱ ያ ሲከስም አዝነዋል፣ ተሰብረዋል። በጌታ የተደሰቱ ቀጥለዋል። ዛሬም አሉ፣ ነገም የተደሰቱ ይቀጥላሉ። በጌታ ደስ ይበላችሁ። የሚያስጨንቅ ነገር አለ? አዎ አትጨነቁ፣ መፍትሄ አለ። እሱ ምንድነው? በምልጃ በምስጋና ከውዳሴ ጋራ ከዚያ በጸሎት ለእግዚአብሔር ምን አድርጉ? አሳውቁ። እግዚአብሔር መፍትሄ አለው። የሚያስጨንቅ ነገር አለ? አዎ ያስጨንቃል። የሚያስጨንቃችሁን በእግዚአብሔር ላይ ጣሉ፣ እርሱ ስለእናንተ ያስባልና የሚያስጨንቃችሁን በእርሱ ላይ ጣሉ ይላል። ስለዚህ አሁን እዚህ ጋር ከቁጥር 4 እስከ 7 ባለው ክፍል ላይ ሁሌ በጌታ ደስ ይበላችሁ፣ በአንዳች አትጨነቁ። እንዴት አልጨነቅም? ቢያንስ ሸዳውን እያስጨነቀ ነው ያለው። ቢያንስ ነገሮች እያስጨነቁ ናቸው ያሉት። ያልተስተካከሉ ነገሮች አሉ። የፍርድ ቤት ጉዳዮች አሉ፣ የኢሚግሬሽን ጉዳዮች አሉ፣ የልጆቻችን ጉዳይ አለ፣ የትምህርት ቤት ጉዳይ አለ፣ የስኮላርሺፕ ጉዳይ አለ። ከየትም ላመጣ አልችልም። እንዴት አልጨነቅም? እያስጨነቀን ነው ብላችሁ ብትሉ ስሙ። ለሰው የማይቻለው ለሱ የሚቻል፣ ለሰው የጎደለው ለርሱ የማይጎድል፣ ከየት ታመጣለህ የማይባል አንድ አለ። እሱ አምላካችሁ ነው፣ ለርሱ አሳውቁት ይላል። የእናንተ ስራ ምን ማድረግ ነው? ማሳወቅ ነው። ምን ብላችሁ? በምስጋና ተመስገን እያላችሁ ምን እያራችሁ? እየጸለያችሁ በምልጃ በውዳሴ ለሱ አሳውቁ። ለምን ብትሉ
የኛ አምላክ እግዚአብሔር ሩቅ አይደለም ያለው፣ እግዚአብሔር ቅርብ ነው። አሜን ነው፣ ቅርብ ነው። ስለዚህ ይህን በምታደርጉ ከሆነ ግን ይላል ጳውሎስ ሲደመድም የሰላም አምላክ የእግዚአብሔር ሰላም አእምሯችሁን ያልፋል። የእግዚአብሔር ሰላም ልባችሁን ያልፋል። የእግዚአብሔር ሰላም አእምሯችሁን ይቆጣጠረዋል። ጌታ ይርዳችሁ። እግዚአብሔር ከሚያስጨንቀን በላይ ነው። አሜን። እግዚአብሔር ከሚያሳስበን በላይ ነው። የመጨረሻው የመጀመሪያው ምን የሚል ነው? በጌታ ቁም። ሁለተኛው በአንድ ሐሳብ ተስማሙ። በሶስተኛ ደግሞ በአንዳች አትጨነቁ። ምን አድርጉ? በጌታ ደስ ይበላችሁ። በሶስተኛው ነገር ደግሞ በአራተኛው ነገር ትክክል የሆነውን አስቡ። ንጹህ የሆነውን አስቡ። ሐሳባችን ሰላማችንን ይወስዳል። በነገራችን ላይ እንደዚህ ነው ብለው እውነተኛ የሆነው ነገር አስቡ። እዚህ ጋር ላብራራ አልችልም። እውነተኛ የሆነው ነገር ጭምትነት ያለበትን ነገር፣ ጽድቅ ያለበትን ነገር፣ ንጹህ የሆነው ነገር፣ ፍቅር ያለበትን ነገር፣ መልካም ወሬ ያለበትን። አይገርማችሁ? በጎነትም ቢሆን ምስጋናም ቢሆን አስቡ። ተኝታችሁ በመኝታችሁ ላይ የምታስቡት ንጹህ ይሁን፣ በጎነት ያለበትን ይሁን፣ ጭምትነት ያለበት ይሁን። እውነተኛ የሆነው ነገር አስቡ። ለዚህ ነው ሐዋርያው ጳውሎስ በአእምሯችሁ መታደስ ምን ሁኑ? ተለወጡ። ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት ነው። ስለዚህ የምታስቡት ነገር ንጹህ ይሁን። ክፉን አታስቡ። ክፉን ስታስቡ ብታድሩ ከባድ ነው እኮ። እንዴት አእምሮውን ያልፋል የእግዚአብሔር ሰላም። ስለዚህ ሐሳባችሁ ንጹህ የሆነው፣ በጎ የሆነው፣ መልካም የሆነው፣ እውነት የሆነው፣ ፍቅር ያለበትን፣ ደስታ ያለበትን፣ ሰላም ያለበትን አስቡ። ያንን ስታስቡ የእግዚአብሔር ሰላም አእምሯችሁን ምን ይሆናል? ያልፋል። ሰው የሚያደርገው እኮ ያስበው ነው፣ ያቀደው ነው። ክፉ ያቀዳችሁ ሰላም ከየት ይመጣል? አይደለም? ወንድሜን ላጠቃው እየፈለኩ እንዴት ሰላም ይመጣል? አይደለም? ቆይ ልኩን እነግረዋለሁ እያላችሁ አድራችሁ እንዴት ሰላም ይመጣል? ይመጣል እንዴ? ወንድማችሁን ልትከሱ እያውጠነጠናችሁ አንድ ሰው ሊበል እናንተ አታርጉም እሱን እና ወንድማችሁን ልታጠቁ እያሰባችሁ ለዚያ ነገሮችን ሁሉ ከዚህ ጋር እያምታታችሁ ወይ እያምታታ አንድ ሰው እናንተን ማለት ይቅርታ እና እያምታታ ከዛ በኋላ ክፉን እያሰበ ልከስ እያሰበ ሊያጠቃ እያሰበ ሊጎዳ እያሰበ ኢብን በእግዚአብሔር ቤተክርስቲያን ውስጥ እንኳን አማኝ እንኳን ሆኖ ማን ያውቃል ብሎ እኮ ነው የሚያርክ ሆነ ምን ሰላም ያገኛል? አያገኝም። ውስጡ ላይ የተሞላው ክፉ ነው የሚገዛው። ግን ስሙ፣ የእግዚአብሔር ሰላም አእምሯችሁን እንዲያልፍ የሚፈልግ ከሆነ እናንተ ሐሳባችሁ የተሳካዩ የተቃናዩን እንደ እግዚአብሔር ሐሳብ ይሁን። እውነተኛ ጭምትነት ያለበት ጽድቅ የሆነው ነገር፣ ፍቅር ያለበትን፣ መልካም ወሬ ያለበትን፣ በጎነትን፣ ምስጋናን እነዚህን አስቡ። እነዚህን ያሰባችሁ ይደሩ። እነዚህን ያሰባችሁ መንገዳችሁን ሂዱ። የእግዚአብሔር ሰላም አእምሯችሁን ያልፋል። የሰላም አምላክ ከእናንተ ጋር ይሆናል ይላል። ይሄ ብቻ አይደለም ጳውሎስ የሚለው፣ ማሰብ ብቻ አይደለም። ሌላ የምናገረው ነገር አለ። ከኔ የተማራችሁትን ይላል፣ ከኔ የሰማችሁትን፣ የተቀበላችሁትን፣ ያያችሁትን። ስሙ፣ እዚህ ጋር የሰማችሁት አለ፣ የተማራችሁት አለ፣ የተቀበላችሁት አለ፣ በዓይናችሁ ያያችሁት አለ። ይህንን ደግሞ አድርጉ ነው የሚለው። የክርስትና ሕይወት ፕራክቲካል ነው። ሌላው ባደረገበት የምትኖሩበት አይደለም። ምንድነው? በሉ ቁጥሩ ከኔ ጋር የተማራችሁትን በሉ፣ ጮክ በሉ። የተማራችሁትን፣ የተቀበላችሁትን፣ የሰማችሁትን፣ ያያችሁትን ወደ ጌታ ከመጣችሁበት ጊዜ ጀምሮ ማለት ነው። እኔ ወደ ጌታ ከመጣሁበት ጊዜ ጀምሮ የተማርኩት ነገር አለ። ያልተማራችሁ ካለ ተማሩ፣ ግቡና። የተማራችሁት ነገር አለ፣ የተቀበላችሁት ነገር አለ። እኔ የተቀበልኩት ነገር አለ። እግዚአብሔር አላሳጣንም። የተቀበልነው ነገር አለ፣ የሰማነው ነገር አለ። አይደለም? የእግዚአብሔር መንፈስ የነገረን ነገር አለ። በቃሉ የሰማነው አለ። ሲሰበክ የሰማነው አለ። ሲነገር የሰማነው ነገር አለ። ሁሉ ነገር ሰማና የሰማነው እዚህ የደረስነው።
መስማት ብቻ አይደለም፣ ያየነው ነገር አለ፣ የምንመሰክረው ነገር አለ። ዝም ብለን ነፋስ እንደሚጨምጥ ሰው ነፋስ እንደሚጎስም ሰው አይደለም በእግዚአብሔር ቤት ውስጥ እየተመላለስ ነው። ያየነው ነገር አለ፣ አይናችን ያየው። ሃሌሉያ! ይሄ ያለን ሰዎች ነን። ሰዋት ያንን አድርጉ፣ ተግባራዊ እርምጃ ውሰዱ፣ ተንቀሳቀሱ፣ ኑሩበት ኑሮ። ያንን የምታደርጉ ከሆነ የሰላም አምላክ ከናንተ ጋር ይሆናል። ምንድነው እግዚአብሔር የተናገራችሁ ዛሬ እዚህ ቦታ? ሰርግም ቢሆን ወዳጆቼ፣ ወገኖቼ፣ አንደኛ በጌታ ጸንታችሁ አላችሁ ወይ ነው መንፈስ ቅዱስ የሚጠይቀን። ሁለተኛ የልብ አንድነት፣ የመንፈስ አንድነት አላችሁ ወይ? ቤተሰብ ከቤተሰብ ጋር የልብ አንድነት አለን ወይ? ሰላም አለን ወይ? አገልጋዮች ከአገልጋዮች ጋር አንድ ሰላም አለን ወይ? የመንፈስ አንድነት አለን ወይ? በአንድ ሐሳብ ምን አድርጉ? ተስማሙ ነው። በዚህ የጎደላችሁ ሰዎች ካላችሁ ጌታ ይጠይቃችኋል፣ ይጠብቃችኋል፣ ይጠራችኋል። በሌላውስ በጌታ ደስ ይላችኋል ወይ? በሌላው ነው የምትደሰቱት ነው በጌታ የሚለውን ጌታ ይጠይቃል ዛሬ። ጌታ መደሰት ማለት ምን ማለት እንደሆነ አልገባኝም፣ እኔ ዛሬ ነው ወደዚህ የመጣሁት ብላችሁ የምትሉት ካላችሁ ጌታ እንዴት እንደሚያስደስት ያሳዩ ዘንድ የእግዚአብሔር አገልጋዮች እዚህ አሉ። ሕይወታችሁን ለጌታ ልትሰጡ ይገባል። ሌላው ሁሉ ቀሪ ጠፊ ነው። ማዕበሏ ታንኳይቱን ስታናውጥ የነበረ አሳ አጥማጅ ሌሎች ሊያድኑ ሲመጡ ደስተኛ ነው። ለምን? ማዕበሉን የሚቆጣጠር ጌታ አለ። ማዕበሉ ያቆማል እንዳለ። በሌላ በኩል ደግሞ ሐሳባችሁ የማይገባ የሆነ አእምሯችሁ ዛሬ እንኳን እዚህ ቁጭ ብላችሁ ምን እንደምታስቡ እኔ አላይም፣ እግዚአብሔር ያያችኋል። ዛሬ እዚህ ቁጭ ብላችሁ ስለ ነገ ምን እንደምታስቡ እግዚአብሔር ያያል። እኔ የእግዚአብሔር አገልጋይ ነኝ። የማይሆን ነገር ላልፍ አልፈልግም። አእምሯችሁን እዩ። በአእምሯችሁ መታደስ እንድትለወጡ የእግዚአብሔር መንፈስ ይጠይቃል። እግዚአብሔር ይባርካችሁ። የሰማችሁትን፣ ያደረጋችሁትን፣ ያያችሁትን፣ የተማራችሁትን፣ ከጌታ የተቀበላችሁትን እነዚህ ሁሉ አንድ በአንድ አድርጉ። እግዚአብሔር አምላክ ከናንተ ጋር በሰላሙ ይሆናል የሚል ነው የኔ መልእክት። ራሶቻችን ዝቅ አድርገን እንጸልያለን።